የዓመቱ ዓለም አቀፍ የሴቶች ቀንን በተመለከተ ከመገናኛ ብዙሃን ወይንም በዙሪያው ካሉ ሰዎች ሰምተው ይሆናል። ነገር ግን ይህች ዕለት ለምን እንደምትከበር፣ መቼ እንደምትከበር ለአስርት ዓመታት ያህል በዓለማችን የሚገኙ ህዝቦች ማርች 8ን ለሴቶች ለየት ያለች ቀን እንደሆነች አድርገው ይመለከቷታል። እርሱስ ለምን የሚሉትን እንመለከታለን። ዓለም አቀፉ የሴቶች ቀን መከበር እንዴት ጀመረ? የመከበሩ አስፈላጊነትስ ምንድነው? በዓለም አቀፍ ደረጃ አርአያ የሆኑና ችለው ያሳዩ ሴቶች እነማን ናቸው? ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንኳን በዓለም አቀፍ ደረጃ ለሚከበረው የሴቶች ቀን አደረሳችሁ። እነሆ በዛሬው ፕሮግራማችን በሴቶች ዙሪያ አተኩሮ ሴቶች እንደሚችሉ በተግባር ያሳዩ አርአያዎችን ወደ እናንተ የምናደርስበት ፕሮግራማችን ጀመረ። አብራችሁን ቆዩ። ብዕር ቲቪን ሰብስክራይብ በማድረግ ይከተሉን። የዓለም አቀፍ የሴቶች ቀን ታሪካዊ መነሻዋን ያደረገችው የሰራተኞችን እንቅስቃሴ ሲሆን በአሁኑ ወቅት በተባበሩት መንግስታት ድርጅት እውቅና የተሰጣት ዓመታዊ በዓል ለመሆን በቅታለች። የክብረ በዓሏ ጅማሮ በአውሮፓውያኑ 1908 ነው። በወቅቱ 15000 የሚሆኑ ሴቶች በኒውዮርክ ከተማ ላይ የስራ ሰዓት መሻሻል፣ የተሻለ ክፍያና ሴቶች በምርጫ መሳተፍ አለባቸው በሚል የተቃውሞ ሰልፍ አካሄዱ። ከአንድ ዓመት በኋላም የአሜሪካ ሶሻሊስት ፓርቲ የመጀመሪያዋን ብሔራዊ የሴቶች ቀን አወጀ። ቀኗን ዓለም አቀፍ የማድረግ ሐሳቡ የመጣው ክላር ዜትኒንግ በምትባል ግለሰብ አማካኝነት ነው። በዴንማርኳ ኮፐንሃገን በአውሮፓውያኑ 1910 የሴት ሰራተኞች ዓለም አቀፍ ጉባኤ ላይ ነበር ሐሳቡ የተነሳው። በወቅቱ ከ17 ሀገራት የተውጣጡ 100 ሴቶች ተሳትፎበት የነበረ ሲሆን በሐሳቧም ሙሉ በሙሉ ነው የተስማሙት። በዓለም አቀፍ ደረጃ ይፋዊ ሆና መከበር የጀመረችው የተባበሩት መንግስታት ድርጅት ክብረ በዓሏን ማክበር በጀመረበት በአውሮፓውያኑ 1975 ነው። ለመጀመሪያ ጊዜ የኋላውን ማክበር የወደፊቱን ማቀድ በሚል በተባበሩት መንግስታት ባወጣው መሪ ቃል በ1996 ነበር በዓለም አቀፍ ደረጃ በደመቀ ሁኔታ የተከበረው። ሴት ልጅ ማሰብ ትችላለች፣ አገናዝባ ትመርጣለች፣ አስተውላ ትረዳለች፣ የሚሻላትን ታውቃለች። ዓለም አቀፉን የሴቶች ቀን ስናከብር ሁልጊዜም ከፊት የምናገኛትን በዓለም ላይ ከፍተኛ ተጽዕኖ ካላቸው ሴቶች መካከል ግንባር ቀደም የሆነችውን ሴት ኦፕራ ዊንፍሬን አስደናቂ ታሪክ ሳናወሳ አናልፍም። እርስዎም በሕይወቶ ላይ ሊተገብሯቸው የሚችሏቸውን አስገራሚ የስኬት ታሪኮቿን ወደ እናንተ እናደርሳለን። ኦፕራ ዊንፍሬ ጥር 29 1954 በሚሲሲፒ ተወለደች። ኦፕራ በልጅነት ዕድሜዋ በርካታ ፈተናዎችንና የድህነት ችግሮችን ተፈራርቀውባታል። እንደ ሌሎቹ ተጽዕኖ ፈጣሪዎች በምቾትና በተድላ ማደግም የእርሷ ዕጣ ፈንታ አልነበረም። ይሁን እንጂ በበርካታ ውጣ ውረዶች፣ ችግሮች ብታልፍም አሁን ላይ የዓለማችን ተጽዕኖ ፈጣሪ ሴት የመገናኛ ብዙሃን ባለሙያ ለመሆን በቅታለች። ኦፕራ የሁለተኛ ደረጃ ትምህርት ስትጀምር የሬዲዮ ስርጭት ስራዋንም ጎን ለጎን ነበር የጀመረችው። ከዛም በአጭር ጊዜ ጎበዝ የሬዲዮ ጋዜጠኛ ሆነች። በናሽቪል WTVF ቲቪ ላይ ዜና በማንበብ በታሪክ የመጨረሻዋና የመጀመሪያዋ አፍሪካዊ አሜሪካዊ ሴት ሆነች። ለኦፕራ ተጽዕኖ ፈጣሪነት ትልቁን በር የከፈተው ደግሞ በ1984 ኦም ቺካጎ የተሰኘውን ፕሮግራም ለመምራት ወደ ቺካጎ በተዘዋወረችበት ጊዜ ነበር። ይህም ሾው ከጊዜ በኋላ ዘ ኦፕራ ዊንፍሬ ሾው ሆነ። Part of happiness comes from having great vision and having a passion. And great. በሀገራችን የሴቶች ቀን በተለያዩ መርሆች ይከበራል። ከ2 ዓመታት በፊትም የነበረው እኔ የእህቴ ጠባቂ ነኝ የሚለው የማይረሳ ይመስላል። መሪ ቃሉም ሁሉም ሴቶች ለሁሉም ሴቶች እንደሚያስፈልጉና መተጋገዝም እንደሚገባቸው የሚያሳስብ ነው። የሴቶች ቀን ሲከበር ሴቶች እንችላለን ሲሉ በርካታ ጥያቄዎች ይነሳሉ። ሴቶች ሲደርሱባቸው ከቆዩ አዎንታዊ ተጽዕኖዎች አንጻር ያን ሁሉ አልፈው አሁን የሀገር መሪ እስከ መሆን መብቃታቸው እንደ ጥንካሬ ተምሳሌትነት ይነሳል። ከሀገራችን ኢትዮጵያም
ችለው ያሳዩ ሴቶች መካከል ለአብነት አንድ ሴት እናነሳለን። ፕሬዝዳንት ሳህለወርቅ ዘውዴ በፎርብስ መጽሔት በ2020 የዓመቱ ተጽዕኖ ፈጣሪ ሴቶች ዝርዝር ውስጥ አካቷታል። በወቅቱ ፎርብስ ባወጣው 100 የዓመቱ ተጽዕኖ ፈጣሪ ሴቶች ዝርዝር ውስጥ ፕሬዝዳንቷ በ96ኛ ደረጃ ተቀምጠዋል። የመጀመሪያዋ ሴት ኢትዮጵያዊ ፕሬዝዳንት የሆኑት ሳህለወርቅ በዝርዝሩ የተካተቱ ብቸኛዋ አፍሪካዊት ሴት ነበሩ። በወቅቱ ፎርብስ በድረገጹ ለምክር ቤት ባደረጉት የመጀመሪያ ንግግር ለሴቶች ድምፅ ለመሆን ቃል ገብተዋል ሲልም ገልጿቸዋል። የፕሬዝዳንቷ መመረጥ ኢትዮጵያ ውስጥ በመጠኑም ቢሆን የሴቶች ውክልና እየጨመረ መምጣቱን እንደሚያሳይም ፎርብስ አስነብቧል። ሴት ልጅ ማሰብ ትችላለች፣ አገናዝባ ትመርጣለች፣ አስተውላ ትረዳለች፣ የሚሻላትን ታውቃለች። ዓለም አቀፋዊ የሴቶች ቀን የምትዘክረው ሴቶች በማህበረሰቡ የደረሰባቸውን ጭቆናን ተቋቁመው በፖለቲካና በምጣኔ ሀብቱ ያገኙትን ትሩፋት ትዘክራለች። ክብረ በዓሏ መሰረቷ ፖለቲካዊ አመጽ ቢሆንም በአሁኑም ወቅት በዓለም ላይ የሰፈነውን የተዛባ የስርዓተ ጾታ ኃይል ሚዛንን ለማስተካከል በተለያዩ ሰልፎችና የግንዛቤ ማስጨበጫ ስራዎች ትዘከራለች። በየዓመቱ ማርች 8 ክብረ በዓሏ በዓለም አቀፍ ደረጃ እንድትከበር ሀሳብ ሲመነጭ የተቆረጠ ቀን አልነበረም። በመጀመሪያው ዓለም ጦርነት አካባቢ የሩሲያ ሴቶች ዳቦና ሰላም በሚል ሰልፍ አደረጉ። በወቅቱ የነበረው ንጉሳዊ ስርዓት ስልጣን የለቀቀ ሲሆን ጊዜያዊ አስተዳደሩም ሴቶች በምርጫ እንዲሳተፉ ፈቀደ። እነዚህ ሴቶች ተቃውሞ ያነሱበት ቀን በጎርጎሮሳውያኑ አቆጣጠር ማርች 8 ዕለት ነበር። የሀገር ካስማ ሴት ነኝ እኔ ለሀቅ ኖር በዘመኔ የሀገር ካስማ ሴት ነኝ እኔ የበረታው በወገኔ። አሁን ደግሞ ብዙዎች ወደሚጠይቁት አንድ ጥያቄ እንለፍ። ለመሆኑ ዓለም አቀፍ የወንዶች ቀን የሚባል ይከበራል? አዎ ይከበራል። ቀኑም የሚከበረው ኖቬምበር 19 ነው። ዕለቱ መከበር የጀመረው ከአውሮፓውያኑ 1990ዎቹ በኋላ ሲሆን ነገር ግን በተባበሩት መንግስታት ድርጅት እውቅና የለውም። በዓለም ላይ ዩናይትድ ኪንግደምን ጨምሮ በ80 ሀገራት ይከበራል። ዕለቱም ወንዶች በዓለም ላይ ያመጧቸውን አዎንታዊ ተጽዕኖዎች ለቤተሰቦቻቸውና ለማህበረሰቡ እያደረጉ ያለውን አስተዋጽኦ ይዘክራል። ከዚህም በተጨማሪ አርአያ የሚሆኑ ወንዶችን ማሳያና በወንዶች ጤንነት ላይ ግንዛቤ ለመፍጠር ያለመ ነው። ባለፈው ዓመትም የተሻለ ጤና ለወንዶች በሚል መሪ ቃል ተከብሮ አልፏል። በመጨረሻም ኦፔራ ከምትጠቀምባቸው የስኬት ደንቦች ጥቂቶቹን እንሆ። ራስን ይቅር በል። ከስህተትህ ትምህርት ወስደህ ወደፊት ተጓዝ። በፍጹም ማሻሻል እንዳታቆም። ራስን ማሻሻል ላይ ያለማቋረጥ ስራ። በሁሉም ነገር የተቻለህን ሁሉ ጥረት አድርግ። በህልምህ እመን። ትልቅ ህልምና በራስህ ማመን የጥንካሬ ምንጭ ነው። ሰዎች ከሌሎች ይበልጥ አንድ እንደሆኑ አትዘንጋ። የህይወትህን ዓላማ ፈልግ፣ ከዛም ተከተለው። ሁሉም ነገር እንደሚቻል እመን፣ ያንንም ኑረው። በጉዞ ላይ እምነት ይኑርህ ትለናለች የዛሬ ባለ ታሪካችን ኦፔራ ዊንፍሬ። አባባሎችንም ለእርስዎ የስኬት ጉዞ እንዲጠቀሙበት ጋበዝነዎት። ብዕር ቲቪን ሰብስክራይብ በማድረግ ቤተሰብ ስለሆናችሁ ከልብ እናመሰግናለን። አብራችሁን ስለቆያችሁ ምስጋናችን ይድረሳችሁ። የዚህ ሳምንት ፕሮግራማችን በዚሁ ተጠናቋል። ሰላም ቆዩን። በዘመኔ የሀገር ካስማ